በትንሽ ርቀት ወደሚገኘው የኦሞ ቫሊ ጎሳዎች ውስጥ ኑሯቸውን በኦሞ ወንዝ ላይ ወዳደረጉት ወደ ካሮ ጎሳዎች ጉዟችንን አደረግን። ከቱርሚ ወጣ እንዳልን ሙቀቱ እየጨመረ ሲመጣ ይታወቀናል። ካሮ መንደርም ከጧቱ ወደ 5 ሰዓት ተኩል ደረሰ። ሙቀቱ ኃይለኛ ስለሆነ ማናችንም መንቀሳቀስ አልቻልንም ነበር። በተለይ ከ6 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ ኃይለኛ ሙቀት ስለነበር ሙቀቱ ትንሽ እስኪያልፍ ድረስ እኛም አረፍ ብለን ሰዓታችንን መጠባበቅ ጀመርን። ፀሐዩን በረድ ሲል የካሮ መንደር ጉብኝቴን የነሱ የባህል ልብስ በመልበስ ጀመርኩ። በነገራችን ላይ 2 አይነት የሴቶች ቆዳ አለባበስ አለ። ያላገባና ያገባ የሚለብሰው ነው። ካራ ቆርጮ ከቱርሚ 56 ኪሎ ሜትር አይደል? ከቱርሚ 56 ኪሎ ሜትር ተጉዘን ካራ ቆርጮ የምትባል መንደር ብቅ ብለናል። ተወዳጅና ተናፋቂ የሆነችው የደቡብ ምዕራብ ኦሮሚያ ከተማ ጅማ ላይ ተገኝተናል። እዚህ ላይ የሚዝናናው ሰው አውሮፓ አለሽ ነው የሚመስለው። ይህ ቤተ መንግስት ከተገነባ 144 ዓመት የታለው ይመስላችኋል? ምድረ ቀደምት አፋር ክልል እገኛለሁ። ጤና ይስጥልኝ። ውሎ አዳር እነሆ ተጀምሯል በጉራጌ ዞን እንዣ ወረዳ መንጠር ቀበሌ ላይ። እናም በዚህ በመንጠር ቀበሌ ባንድ ጎጆ ጥላ ስር ከአንድ እናት ጋር ቆይታ ማድረግ ይሆናል። ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ። እናንተ ተመልካቾቼ ብቻ ከውሎ አዳር ጋር ቆይታ። What's up guys? My name is Ryan and I recently